ሰላም ጤና ይስጥልኝ ፋሚሊዎቼ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ይህም ቪዲዮ እንድትመለከቱት ጋብዛለሁ። ቪዲዮውን ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ሁሌ እንደዚህ አይነት ቪዲዮ እንዲደርሷችሁ ደግሞ ኖቲፊኬሽኑ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። ኮሜንት ማድረግም ያበረታናልና ሐሳባችሁን በኮሜንት ቦክስ ውስጥ እንድታስቀምጡልን ጠይቃለሁ። ቪዲዮ እንድትከታተሉት ጋብዛለሁ። አመሰግናለሁ። እንኳን ወደዚህ ትሬኒንግ በሰላም መጣችሁ። የዛሬው ትሬኒንግ በዋናነት የአፈርን ለምነትና የአፈርን ጤና ይመለከታል። ይህም እንግዲህ አፈር ብዙ ጊዜ ስንመለከት እንደው ዝም ብለን የምንኖርበት ብቻ ሳይሆን በተለይ ለሰስተነብል አግሪካልቸር መሰረታዊ የሆነ አስፈላጊ ነገር ነው ማለት ነው። ስለዚህ በዚህ ስልጠና ይሄንን እንመለከታለን። እናም እንዴት ተቋቋሚ የሆነ ግብርናን መመስረት እንደምንችል በሰፊው የምንመለከትበት ይሆናል ማለት ነው። ብዙ ጊዜ ስለ አፈር ገበሬዎቻችን ብዙም አይጨነቁም። ምክንያቱም የሚፈልጉትን ዘርተው በቀላሉ ምርት ማግኘት እንደሚችሉ ስለሚያስቡ ማለት ነው። ነገር ግን የአፈርን ለምነት መጠበቅ በዋናነት አስፈላጊ ነው ማለት ነው። ምክንያቱም የተሻለ ምርት ለማግኘት ትልቅ ሰፊ የሆነ ምርት ለማግኘት በብዛትም ለማምረት ይሁን በኳሊቲ ደረጃ የአፈርን ጤንነት መጠበቅ ለምነት መጠበቅ አስፈላጊ ነው ማለት ነው። ስለዚህ የዚህ ስልጠና ዋናው መሰረታዊው ግቡ ምንድነው ብለን ስንመለከት አንደኛ ምንድነው ሶይል የአፈር ጤና ብለን የምንለውና የአፈር ለምነት የምንለው ምንድነው የሚለውን በተግባር እንመለከታለን። ሁለተኛው ድርሻው ምንድነው የአፈርን ለምነት መጠበቅ እጽዋትን ለማሳደግ ያለው ድርሻ ምንድነው? ስነ ምህዳሮቹ ላይ ወይም ስነ ምህዳሩ ላይ ኢኮሲስተሙ ላይ የሚያመጣውስ ኢምፓክት ምንድነው የሚለውን እንመለከታለን ማለት ነው። ሌላኛው አንዳንድ ፋክተሮች አሉ። ስለዚህ የሶይልን ኳሊቲ በይበልጥ ሊጨምሩ የሚችሉ ፋክተሮች አሉና እነኛም ፋክተሮች እንመለከታለን። በተጨማሪም እያንዳንዱ የሶይልን ወይም ያፈሩን ለምነት ለመጨመር ያፈሩን ጤና ለመጠበቅ ተግባራዊ ሆነው ሊሰሩ የሚችሉ መንገዶችን እንመለከታለን ማለት ነው። ያም ማለት እንግዲህ ፕራክቲካል ዌይ የሆኑ ገበሬው ሊተገብራቸው የሚገቡ ሶይልን ወይም አፈሩን ለማሻሻል ለምነቱን ለማሻሻል ምን ልንሰራ እንችላለን የሚለውን እንመለከታለን ማለት ነው። እንግዲህ ከዚህ ስልጠና ጥሩ ነገር ታገኛላችሁ ብዬ አስባለሁ። በይበልጥ ደግሞ እንደመነሻ እንዳነሳሁትም የአፈርን ለምነት እንዴት አድርገን እናሻሽል፣ ማሻሻሉስ ለምንድነው የሚጠቅመው የሚለውን ከምርት ጋር አያይዘን በይበልጥ እንዴት ሊጠቅመን እንደሚችል እንዴትስ ደግሞ ምን ተጠቅመን ነው የአፈሩን ለምነት ልናሻሽል የምንችለው፣ ምን አይነት ቴክኖሎጂዎችን ብንጠቀም ምን አይነት ተግባራዊ ሊሆኑ የሚችሉ አሰራሮችን ብንጠቀም ነው ልንጨምር የምንችለው የተለያዩ የሶይልን ፈርቲሊቲ ወይም ደግሞ በውስጡ ሊኖሩ የሚገቡ ለእጽዋቱ አስፈላጊ የሆኑ ማዕድናቶችን እንዴት ነው ልናሻሽል የምንችለው የሚለውን በሰፊው የምናነሳበት ስልጠና ይሆናል ማለት ነው። ስለዚህ ይህን ስልጠና በደንብ እስከ መጨረሻው እንድትከታተሉ ይህን ቪዲዮ ጋብዛችኋለሁ ማለት ነው። የአፈርን ጤንነት ስንመለከት በይበልጥ የአፈር ጤንነት የሚያመላክተን ምንድነው? የአፈሩ አቅም ወይም የአፈሩ ብቃት ለኢኮሲስተሙ ቀጣይነት ወይም ለምህዳሩ ቀጣይነት ያለውን አስተዋጽኦ ያሳየናል ማለት ነው። ስለዚህ ይህ የአፈር ጤንነት በውስጡ ብዙ ነገሮችን ይይዛል። ስለዚህ ምርት እንዴት ማምረት እንደምንችል የሚያሳየን ነው ማለት ነው። ሌላኛው የአፈሩን ጤናማነት
ለእጽዋት፣ ለሰዎች፣ ለእንስሳቶች እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም የፊዚካል የኬሚካሉን የባዮሎጂካል ፕሮፐርቲውን ባላንስ አድርጎ ስለሚይዝልን በይበልጥ ለሰዎች፣ ለእንስሳቶችና ለእጽዋቶች የአፈር ጤናማ መሆን አስፈላጊ ነው ማለት ነው። ምክንያቱም ለእጽዋቱ ምግብ ነው የሚሆነው። ስለዚህ እጽዋቱን እንስሳቶች ስለሚመገቡት ለእንስሳቶቹም ደግሞ ጤናማ የሆነ ምግብ ማግኘት ይኖርባቸዋል። የሰው ልጅም ከዚሁ ከመሬቱ ስለሆነ የሚያመርተው ንጹህ የሆነ ምርት ማምረት የሚችልበትን ሁኔታ ይፈጥርለታል ማለት ነው። ስለዚህ የአፈር ጤንነት በጣም እጅግ አስፈላጊ መሆኑን እንገነዘባለን ማለት ነው። ሌላው እንግዲህ የአፈር ለምነትስ ምንድነው ብለን ስንመለከት አንደኛ የአፈር ለምነት እንግዲህ የአፈሩ አቅም ወይም ደግሞ the soil capacity to provide essential nutrient to plants አስፈላጊውን የሆነ ማዕድን ለእጽዋቶች የመስጠት አቅም ነው። በውስጡ ያለውን የኒውትረንት ወይም ደግሞ የማዕድን ሁኔታን በአግባቡ የሚፈትሽና የሚመለከት ነው ማለት ነው። ስለዚህ የአፈር ለምነት ብለን ስንል በቂ የሆነ ማዕድን በውስጡ መኖሩን ይፈትሻል ማለት ነው። ስለዚህ ለእጽዋት አስፈላጊ የሆኑ ነገሮችን በሙሉ በዛ ውስጥ የያዘ መሆን ይኖርበታል ማለት ነው። ኪ ኮምፖነንቶችን ስንመለከት ለምሳሌ የአፈር ለምነት ወይም የአፈር ፈርቲሊቲ ወይም የሶይል ፈርቲሊቲ ኪ ኮምፖነንት ምንድነው ብለን ስንመለከት አንደኛ በይበልጥ ኦርጋኒክ ማተር በውስጡ ሊኖር ይገባል። ኦርጋኒክ ማተር ስንል እንግዲህ የተፈጥሮ እንጂ የኬሚካል ማዳበሪያውን አይደለም። ስለዚህ እሱ በውስጡ ሊኖር ይገባል። ሌላኛው የአፈሩ አቀማመጥ ወይም ደግሞ የአፈሩ ስትራክቸር ብለን የምንለው ቅርጽ ብለን የምንለው ማለት ነው። እሱን በውስጡ በደንብ መመልከት እንችላለን። ሌላኛው በተለይ ደግሞ ሶይል ፈርቲሊቲ ስንል ወይም ፈርታይል ሶይል ነው ብለን ስንል ወይም ደግሞ ለም አፈር ነው ስንል በዋናነት የተሻለ ምርት ማምረት እንድንችል በይበልጥ ብዙ ከጥቂት መሬት ላይ ብዙ ማምረት እንድንችል ስለሚያደርገን ይሄንንም ይመለከታል ማለት ነው። ለምን አስፈለገ ብለን ስንመለከት ለምሳሌ ሶይል ጤንነቱን መጠበቅ፣ የሶይሉን ወይም የአፈሩን ለምነት መጠበቅ ለምን አስፈለገን ብለን የምንመለከት ከሆነ አንደኛ ምርት በበቂ ሁኔታ ማምረት እንድንችል ነው። አሁን ያለው የአፈር ሁኔታ እንደምንመለከተው እንደ ሀገራችን እንደ ኢትዮጵያ በከፍተኛ ሁኔታ በኬሚካል ማዳበሪያ እየተጠቀምን ስለሆነ የምናመርተው ለምነቱን ከጊዜ ወደ ጊዜ እያጣ መሬት ምርት መስጠት የማይችልበት ደረጃ ላይ የደረሰበት ሁኔታ አለ። ስለዚህ እሱን መመልከት ስለሚኖርብን ማለት ነው። ስለዚህ አንደኛ ምርት የተሻለ ምርት በተሻለ ጥራት ማምረት እንድንችል ያደርገናል። ሁለተኛ ውሃን በአግባቡ መጠቀም እንድንችል ያደርገናል። በጎርፍ መልክ የሚሄደውን ውሃ ወደ መሬት ውስጥ ወደ አፈር ውስጥ እንዲገባ በማድረግ ያም የገባውን ውሃ አፈር ውስጥ እንዲቀመጥ እንዲቆይ በማድረግ ለአትክልቱ ለእጽዋቱ በቂ የሆነ የውሃ መጠን የአፈሩን እርጥበት የማቆየት ከፍተኛ ስራ ስለሚሰራ ስለዚህ ጤናማ የሆነ ሶይል እነኚህን ነገሮች በውስጡ ስለሚይዝ በከፍተኛ ሁኔታ ያስፈልገናል ማለት ነው እሱን ማጥናት። ሌላው ደግሞ ካርበንን ስቶር ያደርግልናል። የተሻለ ኦርጋኒክ የሆነ አፈር ከሆነ ያለን ካርበን በውስጡ እንዲይዝና ለክላይሜት ቼንጁን መቋቋም እንዲችል እጽዋቱ በቶሎ ዝናብ አጠር ሲሆን እንዳይደርቅ ወይም ደግሞ ቶሎ እንዳይጎዳ ስለሚያደርገው ተቋቋሚ እጽዋት እንዲኖረን ያም እንግዲህ እንደምንመለከተው በተለይ ደግሞ ግብርና በዋናነት ዝናብ ላይ የሚመሰረት ግብርና ከሆነ አንዳንዴ ዝናብ ኋላ ቀር ሆኖ ሊዘንብ ይችላል ወይም ደግሞ ወደ ኋላ ሊቀር ይችላል። አንዳንዴ ደግሞ ቀድሞ ሊወጣ ይችላል። ስለዚህ በዛ ሰዓት የዘራናቸው እጽዋቶች ቶሎ ፍሬ አፍርተው ውጤታማ ሊሆኑ ስለማይችሉ
ያንን ተቋቋሚ እንዲሆን የአፈሩ ላይ መስራት ይኖርብናል ማለት ነው። ዝናብ በዘነበ ሰዓት አፈር ውስጥ ስቶር እንዲሆን፣ እንዲጠራቀም፣ እንዲከማች የአፈሩን ለምነት የአፈሩን ጤናማነት መጠበቅ ከቻል የበለጠ ምርት እንዲሰጠን ስለሚያደርግ ይሄንን መስራት ይኖርብናል ማለት ነው። ሌላኛው በአጠቃላይ ባዮዳይቨርሲቲውን ሰፖርት ያደርጋል ማለት ነው። ጤናማ የሆነ አፈር ካለን እጽዋቱ፣ ዛፉ፣ አፈሩ ካርበኑ በስነ ስርዓት ወይም በትክክል አስፈላጊውን የሆነ ባዮዳይቨርሲቲ ወይም ደግሞ ያሉንን የዛፎች የማመጣጠን ሁኔታዎች ስለሚፈጥር በአፈር ውስጥ ደግሞ የተለያዩ ማይክሮ ኦርጋኒዝሞች ማይክሮብሶች ኢንሴክት ኤንድ ፕላንቶቹ የሚጠቀሙበት ማለት ነው። ወይም አፈሩን ዲኮምፖዝ የሚያደርጉ እንዲብላላ የሚያደርጉ ለምነቱን እንዲጨምሩ የሚያደርጉት ማይክሮ ኦርጋኒዝሞች ስለሆኑ እነሱ በዛ ውስጥ እንዲኖር በከፍተኛ ሁኔታ ይጠቅማል ማለት ነው። ስለዚህ ጤናማነቱን መጠበቅ አስፈላጊ ነው ማለት ነው። ባጭሩ እንግዲህ ላይፍን ሰስቴን የማድረግ ስራ ነው ማለት ነው። የአፈርን ለምነት መጠበቅ ህይወት ቀጣይነት እንዲኖረው የማድረግ ስራን በከፍተኛ ሁኔታ ይሰራል ማለት ነው። ምክንያቱም የተሻለ ምርት ማምረት ከቻልን ማለት ነው። ሌላኛው የምንመለከተው እንግዲህ ምንድነው ኮዙ ወይም ደግሞ ምክንያቱ ብለን ስንመለከት በተለይ የአፈርን ለምነት ልናጣ የምንችልበት የአፈርን ጤናማነት ልናጣ የምንችልበት ችግሩ ምንድነው ብለን ስንመለከት አንደኛ የሶይል ዲግራዴሽን ወይም ደግሞ የአፈር በጎርፍ ተጠርጎ የመሄድ የአፈር መበላሸት ወይም ደግሞ በጎርፍ አማካኝነት አፈር ከላይ ያለው ለም አፈር ተጠርጎ ወደ ሌላ ቦታ ስለሚሄድ አፈር ለምነቷን እንድታጣ ያደርገዋል ማለት ነው። ሌላኛው ኦቨር ዩዝ ኦፍ ኬሚካል ፈርቲላይዘር ነው። ይሄ እንግዲህ በተደጋጋሚ በኬሚካል ፈርቲላይዘር ወይም ደግሞ ዳፕና ዩሪያን ተጠቅመን ምርት ምናመርት ከሆነ በየአመቱ ሁሌ ለመሬቱ እሱን የምንሰጥ ከሆነ አሁንም በከፍተኛ ሁኔታ የአፈር ውስጥ ሊኖሩ የሚገቡትን ማይክሮብስ የሚባሉትን ወይም ማይክሮ ኦርጋኒዝሞችን ስለሚያጠፋቸው ለምነቱን እያጣ እንዲሄድ ያደርገዋል። ውሃ ደግሞ ወይም ዝናብ ሲዘንብ ወደ አፈር ውስጥ እንዲገባ ስለማያደርገው ለምነቱን እንዲያጣ ሞይስቸር ሆልድ አድርገው ወይም እርጥበት ኖሮት በውስጡ እንዲቆይ ስለማያደርገው የአፈሩን ለምነት በከፍተኛ ሁኔታ ይቀንሳል ማለት ነው። ሌላኛው በተለይ ደግሞ አሁንም ኬሚካል ጋር ተያይዞ ፔስቲሳይድ ወይም ደግሞ የአረም ጸረ አረም የምንጠቀመው ኬሚካል ከሆነ እሱም በከፍተኛ ሁኔታ የአፈሩን ለምነት እዛ ውስጥ ሊኖሩ የሚችሉ ማይክሮ ኦርጋኒዝሞችን ስለሚያጠፋ ዲኮምፖዝ አድርገው ለምነቱን እንዲጨምር የሚያደርገውን እነኛን ስለሚያጠፋቸው በከፍተኛ ሁኔታ አሁንም ለአፈር ጤና ማጣት ምክንያት ይሆናል ማለት ነው። ሌላኛው የአፈር መሸርሸር ብለን የምንለው በነፋስ ሊሆን ይችላል ወይም ደግሞ በዝናብ በውሃ አማካኝነት ሊሆን ይችላል። ለም አፈር ተጠርጎ ስለሚሄድ መሬት አሁንም ለምነቷን እንድታጣ ምክንያት ይሆናል ማለት ነው። ሌላኛው ኦቨርግሬዚንግ ወይም ደግሞ አንድ አካባቢ ላይ ከብቶችን ለግጦሽ ማሰማራት ይሄም ከብቶች የሚውልበት ቦታ ኮምፓክትድ እንዲሆንና የተጠቀጠቀ እንዲሆንና አፈር ውስጥ ዝናብ ሲዘንብ አፈር ውስጥ ወደ ውስጥ መግባት እንዳይችል በጎርፍ መልክ ተጠርጎ እንዲሄድ ስለሚያደርገው ይሄም ኦቨርግሬዚንግ ስናሰማራ ወይም ከብቶችን በብዛት አንድ አካባቢ ስናሰማራ አሁንም በጎርፍ አማካኝነት ለማፈር እንዲሄድ ያደርገዋል ማለት ነው። ሌላኛው ዲፎረስቴሽን ወይም ደግሞ የዛፍ መጨፍጨፍ ነው። እንግዲህ የዛፍ መጨፍጨፍ አንድ ዛፍ ወይም ሁለት ዛፍ ሶስት ዛፍ በማሳችን ላይ ሲኖረን በግቢያችን ሲኖረን የሚዘንበው ዝናብ ወደ አፈር ውስጥ ገብቶ አፈር ውስጥ እንዲቆይ የማድረግ ባህሪ ያለው ምክንያቱም ዛፉ ያለበት ቦታ ላይ አፈሩ ለምነት ስለሚኖረው ያንን ወደ መሬት ውስጥ እንዲገባ በማድረግ የአፈሩን ለምነት የመጨመር የአፈሩን እርጥበታማነት የመጨመር ከፍተኛ ሁኔታ ይኖረዋል ማለት ነው። ሌላኛው ፑር ኢሪጌሽን ፕራክቲስ ነው ወይም ደግሞ ይሄ እንግዲህ በመስኖ ስንጠቀም አግባብ ያልሆኑ የመስኖ አጠቃቀማችን የውሃ አለቃቀቃችን አሁንም የአፈሩን ለምነት ተጠርጎ እንዲሄድ ስለሚያደርገው በከፍተኛ ሁኔታ ለምነቱን ወይም ደግሞ ቶፕ ሶይሉን ወይም ከላይ ያለው ለም አፈሩን ጠርጎ ስለሚሄድ
ፈርቲሊቲውን ወይም ደግሞ የአፈሩን ለምነት እንዲያጣ ምክንያት ያደርገዋል ማለት ነው። ስለዚህ በአንድም በሌላም ከላይ በጠቀስኳቸው የሶይልን ወይም የአፈሩን ለምነት ልናጣ እንችላለን ማለት ነው። ስለዚህ እነኚህ ነገሮች ላይ ከላይ የጠቀስኳቸው ነገሮች ላይ ስራ ልንሰራበት ይገባል ማለት ነው። የአፈርን ጤና ልናጣ ወይም ደግሞ ስናጣ ሊያሳዩን የሚችሉ ኢንዲኬተሮች ምንድን ናቸው? ወይም ደግሞ ምልክቶች ምንድን ናቸው? ይሄ አፈር ጤናውን አጥቷል ወይም ደግሞ ጤነኛ አፈር አይደለም፣ ትክክለኛ አፈር አይደለም ብለን ለማለት እንደ ኢንዲኬተር ወይም ደግሞ እንደ ማሳያ ልንጠቀም ልናውቅ የምንችልባቸውን ሁኔታዎች እናንሳ። እዚህ ጋር እንግዲህ ሶይል ጤናማ መሆን ይኖርበታል ብለናል። ስለዚህ በዋናነት አንድ ጤናማ ሶይል ወይም አፈር ነው ብለን የምንለው አንደኛ መልኩ ዳርክ በጣም የጠቆረ ጥቁር መሆን መቻል አለበት። በዚህ አንድ ልንለየው እንችላለን። ሌላኛው ኦርጋኒክ ማተር በውስጡ ሊኖር ይገባል። የተለያዩ ኦርጋኒክ ወይም ደግሞ በተፈጥሮ ከተለያዩ ሊበሰብሱ ከሚችሉ ነገሮች የተዋሃደ ሆኖ ኦርጋኒክ ሲሆን ዳርክ የሆነና ከለሩም በጣም ዲፕ የሆነ ጥቁር ይሆናል ማለት ነው። ሌላኛው ዝም ብለን አፈሩን ስንመለከተው ስትራክቸሩን ወይም ደግሞ አሰራሩን የአፈሩን ስንመለከት የምናውቀው ይሆናል። ሌላኛው አክቲቭ ኤርዝወርምስ በውስጡ ሊኖር ይገባል። በተለይ የተለያዩ ትላትሎች አፈር ውስጥ አፈር ውስጥ ሊኖሩ ይገባል። እነኛ ትላትሎች የራሳቸውን ላይፍ የራሳቸውን ህይወት ሲኖሩ በዛውም የአፈሩን ለምነት የበለጠ ዲኮምፖዝ እያደረጉት ወይም ደግሞ እያበሳበሱት እዛ አፈር ውስጥ ያሉትን ነገሮች እንደ ምግብ እየተመገቡ እዛው ዳሪያቸውንም ስለሚጥሉ አፈሩ የበለጠ እንዲለማ ትልቅ ስራ ያደርጋሉ ማለት ነው። እነኚህ አክቲቭ የሆኑ በህይወት ያሉ ትላትሎች እዛ አፈር ውስጥ መኖራቸው ጤናማ አፈር ነው ብለን እንድንል ያደርገናል ማለት ነው። ሌላኛው ባላንስድ የሆነ ፒኤች ሊኖረው ይገባል። ይሄ እንግዲህ አሲድ ያልሆነ አልካላይን ያልሆነ ቤዝ የሆነ ፒኤችዲ ሊኖረው ይችላል። ይሄን በላቦራቶሪ ቼክ የሚደረግ ነው። ስለዚህ ይሄንን ብዙ ጊዜ አሲዳማ የሚበዛው ከሆነ ችግኞችን የማድረቅ ባህሪ ይኖረዋል አፈሩ። ስለዚህ እሱን በማየት ጤናማ አፈር ነው ብለን መገመት እንችላለን ማለት ነው። ስለዚህ ይሄ በይበልጥ የአፈሩን ለምነትና የአፈሩን ጤናማነት ሊያሳዩን የሚችሉ ኢንዲኬተሮች እነኚህ ናቸው ማለት ነው። ይህ እንግዲህ እነኚህን ኢንዲኬተሮች በደንብ ከለየንና ካወቅን ከዚህ ውጪ ከሆነ አፈሩ ጤናማ አፈር አይደለም ማለት ነው። በተለይ ደግሞ በተለይ የገበሬ ጓደኛ ተብለው የሚጠሩት እነኚህ በአፈር ውስጥ ያሉ ትላትሎች በተለምዶ በተለይኛ አካባቢ ወይም ኢትዮጵያ ውስጥ ቁምቡርስ ብለን የምንላቸው የተለያዩ ትሎች አፈርን ለምነት ለመጨመር በከፍተኛ ሁኔታ ስለሚጠቅሙ እሱን እዛ ውስጥ መመልከት ከቻልን ጤናማነቱን እናረጋግጣለን ማለት ነው። እንግዲህ ፕራክቲካሊ ወይም ደግሞ በተግባር ያሉ ስራዎች ምንድን ናቸው? በተለይ የአፈር ለምነትን ለማሻሻል የአፈር ለምነትን የአፈር መዋቅርን ለማሻሻል እንደ ኢትዮጵያ በኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም እንደ ዓለም ምን አይነት ተግባራቶች አሉ ሊሰሩ የሚገቡ? እነኚህ ጤናውን ወይም ፈርቲሊቲውን ወይም ለምነቱን ያጣን አፈር ለመመለስ ማለት ነው። አንደኛ ኮምፖስት ብለን የምንለውን በተለይ ከግሪን ማኒዩር ከድራይ ማኒዩር ከደንግ ኦር ከተለያዩ ነገሮች ዲኮምፖዝ ሊያደርጉ ከሚችሉ ነገሮች ውስጥ የተቀላቀለ ኮምፖስት የተዘጋጀ በደንብ የተብላላና የተዋሃደ ኮምፖስት መጠቀም ይኖርብናል። ሌላ ኦርጋኒክ ማተር ልክ እነኚህ አሁን ቀደም እንዳልኩት ግሪን ማኒዩር ሊበሰብሱ የሚችሉ ነገሮችን ኢንክሉድ በማድረግ በማካተት የበለጠ ለምነቱን
ይዞ እንዲቆይ ማድረግ እንችላለን። ወይም ደግሞ ለምነቱን ያጣን መሬት እነኚህን ነገሮች በመስራት ለም እንዲሆን ወይም ፕሮዳክቲቭ እንዲሆን ምርት እንዲሰጥ ማድረግ ይቻላል ማለት ነው። ሌላኛው ከቨር ክሮፕ ነው። ብዙ ጊዜ ከቨር ክሮፕ የምንለው እርሻ ካረስን በኋላ ምርት ካመረትን በኋላ ሙልጭ አድርገን ከማሳው ላይ እህሉን አንስተን ባዶ መሬት ራቁት መሬት እንዲሆን ማድረግ ሳይሆን የተወሰነ መሬቱ ሽፋን ሊሆን የሚችል ከቨር ሊሆን የሚችል ነገር ልናስቀር ይገባል ማለት ነው። ስለዚህ አንዳንዴ ብዙ ገበሬዎች ምን ያደርጋሉ? እንደውም መሬቱን እህሉን ካነሱ በኋላ እሳት የመልቀቅ የማቃጠል ባዶራው መሬቱ እንዲሆን የማድረግ ስራዎች ይሰራል። ያ አግባብ አይደለም። ምክንያቱም አንደኛ እዛ ውስጥ ያሉ ማይክሮ ኦርጋኒዝሞችን የማቃጠል ሁኔታዎች ይኖራሉ። መልሶ ደግሞ መሬቱ እንዲራቆት ስለሚያደርገው ዝናብ በመጣ ሰዓት ጎርፍ ጠርጎት ስለሚሄድ የቶፕ ሶይሉን ወይም ከላይ ያለውን አፈር ለማፈር ብለን የምንለውን ስለዚህ ያ መሆን የለበትም። እላው ላይ የተወሰኑ መተው መቻል አለብን ማለት ነው። ከስር ክሮፕ ሬዚጁ ወይም ደግሞ የእህሉ ከታጨደ በኋላ ከስር ልንተው የምንችለው ነገር ሊኖር ይገባል። ሌላኛው ክሮፕ ሮቴሽን ብለን የምንለው ነው። የማፈራረቅ ሁሌ ክሮፕ ሮቴሽን ሰዎች የሚረዱበት ወይም ገበሬው የሚረዳው ዘንድሮ ስንዴ የዘራው መሬት መልሶ በሚቀጥለው ደግሞ ሌላ ቫራይቲ ኦፍ ስንዴ ሳይሆን መዝራት ያለበት የአበባ እህል በመዝራት የአበባ እህል ናይትሮጂን ፊክስ ስለሚያደርግ ለመሬቱ ከመሬቱ ውስጥ አፕቴክ ወይም አምጥቶ ለአፈሩ ስለሚያስተካክልለት ናይትሮጂን የአበባ እህልን በመስራት በሚቀጥለው አመት ደግሞ ስንዴ በመዝራት ከጥራጥሬ የአበባ እህልን በመቀየር ለምነቱ የበለጠ እንዲሆን ስለሚያደርገው እሱን መጠቀም ይኖርብናል ማለት ነው። ሌላኛው ኮንዘርቬሽን ቲሌጅ ነው። በተለይ እርሻን ስናርስ አፈርን ኮንዘርቭ ልናደርግ ወይም ልንጠብቀው በምንችል መልኩ ማረስ መቻል አለብን። ቁልቁል ማረስ የለብንም ማለት ነው። አግድም ማረስ መቻል አለብን። የስሎፑን ወይም የመሬቱን ተዳፋትነት በመመልከት እርሻውን ስናርስ ውሃ ጠርጎት እንዳይሄድ አስበን ማረስ መቻል አለብን ማለት ነው። ያ ካልሆነ ግን ጎርፍ ወደሚሄድበት የምናርስ ከሆነ ሙሉ ለሙሉ አፈሩንም የዘራኑንም ዘር ጠርጎት ስለሚሄድ መሬቱንም ለማልሆነ ነገር ስለሚያጋልጠው ያንን መጠንቀቅ ይኖርብናል ማለት ነው። ሌላኛው ኢንተግሬትድ የሆነ ፔስት ኤንድ ኒውትሪየንት ማኔጅመንት ብንጠቀም፣ ይሄ በተለይ ደግሞ ተባይ ወይም አረም ስንጠቀም በእጅ የማረም ኦርጋኒክ የሆኑ ወይም ደግሞ ተፈጥሮ ባዮሎጂካሊ የሆኑ ነገሮችን መጠቀም ብንችል የተሻለ ይሆናል ማለት ነው። እንግዲህ እንደ ኢትዮጵያ ያሉ ኤክስፒሪየንሶች ምን ይመስላሉ ብለን እንመልከት። የነበሩ ኤክስፒሪየንሶች በተለይ ደግሞ ገበሬዎች ኮምፖስትን በመጠቀም ምን ያህል ምርት ሲጨምሩ እንደነበረ ወይም ደግሞ ሌሎች ቅድም ስናነሳቸው የነበሩ ሊተገበሩ የሚገቡ ነገሮችን በመስራት ምርቶቻቸውን በይበልጥ ሲያሻሽሉ እንደነበረ እንመለከታለን። በተለይ ኮምፖስትን የተጠቀሙ ገበሬዎች መሬታቸውን መልች በማድረግ ወይም ደግሞ ሽፋን በማድረግ ዝናብ ሲዘንብ መሬት ውስጥ መግባት እንዲችል በኢቫፖ ትራንስፓይሬሽን አማካኝነት ወይም በፀሐይ አማካኝነት በትነት አማካኝነት ከመሬት ውስጥ እርጥበቱ ወይም ሞይስቸሩ ወጥቶ ወደ ፀሐይ እንዳይወጣ በመከልከል የበለጠ መሬቱ እርጥበቱን ይዞ እንዲቆይ በማድረግ በከፍተኛ ሁኔታ ምርቶቻቸውን ወይም ከመሬት ከእርሻ ምርት የሚያገኙትን በይበልጥ ፕሮዳክቲቭ ሲሆኑ ተመልክተዋል ማለት ነው። ይሄ እንግዲህ በሳይንስ የተረጋገጠ በጥናቶች የተረጋገጡ ናቸው ማለት ነው። ይሄም በማድረግም የአፈርን መከላት ወይም የአፈርን ተጠርጎ የመሄድ ሁኔታዎችን በይበልጥ የመቀነስ ስራዎች ሲሰሩ ተመልክተናል። በተለይ ኮንዘርቬሽን ቲሌጅ ብለን የምንለው ውሃን ኮንዘርቭ አድርጎ ማሳ ውስጥ እንዲቀር በዝናብ በጎርፍ መልክ የሚሄደውን በማስቀረት የአፈሩን ለምነት ይጨምራል። የአፈሩን እርጥበት የማዘል አቅም ወይም ሞይስቸር ሆልድ የማድረግ አቅሙን በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ ሞይስቸር ሪቴን የማቆየት አቅሙ ከፍተኛ ሁኔታ ይጨምራል ማለት ነው። እነኚህን ፕራክቲካል ስራዎች በመስራት
እንግዲህ የአፈርን ለምነት የአፈርን ጤና በከፍተኛ ሁኔታ መጠበቅ ይቻላል ማለት ነው። ስለዚህ ገበሬዎች ሁልጊዜ ቅድም የጠቀስኳቸውን ሊተገበሩ የሚገቡ ስራዎችን በማሳዎቻችሁ መተግበር ይኖርባችኋል። የግብርና ባለሙያዎችም ይህንን አሰራሮች በይበልጥ ለገበሬው እንዲደርሰው በማድረግ እንዲተገብር በማድረግ ምክሮቻችሁን እየለገሳችሁ የቴክኒካል ሰፖርት ወይም ደግሞ የሙያዊ ድጋፍ እየሰጣችኋቸው ይበልጥ መስራት እንዲችሉና የመሬታቸውን የአፈር ለምነት መጠበቅ እንዲችሉ ብታደርጓቸው የተሻለ ምርት ማምረት ይችላሉ። የሚያመርቱት ምርት ለራሳቸው ብቻ ሳይሆን እንደ ሀገር ኢምፓክት ስላለው እሱን መመልከት እንዲችሉ ብታደርጓቸው ምክሬ ነው ማለት ነው። እንደ ማጠቃለያ እንግዲህ ማነሳው የአፈርን ለምነት በመጠበቅ የአፈርን ፈርቲሊቲ ወይም ለምነቱን በመጠበቅ ለግብርናው መሰረታዊ ነገር ነው ማለት ነው። ያንን ካላደረግን ሁሌ የኬሚካል ማዳበሪያ በመጠቀም ነው የምናመርተው ማለት ነው። ያ የኬሚካል ማዳበሪያ ደግሞ ቅድም እንዳነሳሁት አፈሩ ላይ የሚያመጣው ከፍተኛ ተጽዕኖ አለ። ማይክሮብሶችን ወይም ማይክሮ ኦርጋኒዝሞችን በመግደል የአፈሩ ለምነት ቀጣይነት እንዳይኖረው ሰስተነብል እንዳይሆን ስለሚያደርገው እሱን በመቀነስ ኮምፖስትን እንዲጠቀሙ በመምከር ሰስተነብል የሆነ ፋርሚንግ ወይም ቀጣይነት ያለው ግብርና እንዲጠቀሙ ማድረግ። ቀጣይነት ያለው ግብርና ስንል እንግዲህ ዛሬ የምናመርተው ምርት የነገውን ትውልድ በማይጎዳ መልኩ መሆን አለበት ማለት ነው። ሌላው የምግብ ዋስትናችንን ማረጋገጥ የምንችለው በዚህ መልኩ ነው። እንግዲህ ለዘመናት ኢትዮጵያ በእርዳታ ውስጥ ስትኖር ነው። አሁንም በእርዳታ አንዳንድ አካባቢዎች እርዳታ እንደሚሰጥ ይታወቃል። እሱን ለማስቀረት እዚህ ላይ መስራት መቻል አለበት። እያንዳንዱ ባለሙያ እያንዳንዱ አርሶ አደር ይሄን ነገር ተረድቶ የበለጠ ለሀገሪቷ ለህዝቧ የሚጠቅም ምርት ማምረት እንዲችል መርዳት ካልቻልን ማገዝ ካልቻልን ባለን ሙያ ምርት በቂ የሆነ ለማህበረሰቡ ሊመርት አይችልም ማለት ነው። ስለዚህ በቂ የሆነ የዝናብ መጠን እንኳን ቢኖረን በጎርፍ መልክ ስለሚሄድ ወደ አፈር ውስጥ ስለማይገባ ወደ መሬት ውስጥ ስለማይገባ በቂ የሆነ ምርት ማምረት ስለማንችል ከችግር መላቀቅ አንችልም ማለት ነው። ገበሬውም ችግሩን የሚቋቋም ገበሬ መሬቱን ችግሩን የሚቋቋም ገበሬ አይሆንም ማለት ነው። ስለዚህ ያ እንዲሆን በከፍተኛ ሁኔታ ገበሬዎችን ግንዛቤ በመፍጠር እንዲረዱ በማድረግ በሙያ በማገዝ እነኚህን ነገሮች እንዲጠቀሙ ማድረግ ይኖርብናል። ስለዚህ የአፈርን ለምነት መጠበቅ ይኖርብናል። የአፈርን ጤና መጠበቅ ይኖርበታል ማለት ነው ገበሬው። ስለዚህ ይሄን ቪዲዮ እንግዲህ እንደተከታተላችሁት በጣም እርግጠኛ ነኝ፣ እንደተጠቀማችሁበትም በጣም እርግጠኛ ነኝ። ስለተከታተላችሁኝ አመሰግናለሁ። እንግዲህ ሐሳቡን ወይ ከወደዳችሁት ሰብስክራይብ ማድረግ አትርሱ። ኖቲፊኬሽንም እንዲደርሳችሁ የደውል ምልክቷን መጫን አትርሱ። ሐሳባችሁን በኮሜንት ቦክስ ላይ አስቀምጡልኝ። እንድሰራላችሁ የምትፈልጓቸው ነገሮች ካሉ ወይም እንዳዘጋጀላችሁ